ተሰብሮና ተወስዷል። ግን የት እንደገቡ የት እንዳሉ ምንም የሚታወቅ ነገር የለም። ድምጻቸው ምንም የተሰማ ነገር የለም። ገባሻ? ይግደሉን ይረዱን፣ እኛ ምንም የምናውቀው ነገር የለም። እኛን እያልን ያለ ነው ድምፁን ነው። እሺ ምንድነው? ምን እንበል አሁን? እኔ ምን ብዬ ቪዲዮ ልስራ? ንገረኝ እስቲ። በቃ ቁሙ። በቃ እንደዚህ ነገር እንዲቆም በቃ አፈሶ እንዲቆም አዋጁ ማለት ነው። በቃ ሰፖርት እንድታደርጉ ነው የምንፈልገው። እሺ እንሆናለን። ግን አሁን የጠፋ ሰው አለ ማለት ተወስዶ የደረሱበት ሰዎች አሉ። የደረሱበት አይታወቅም። ስልካቸውን ይቀሟቸዋል። አይደለም ፖሊስ ማንኛውም ታክሲ አቁሞ ስልክ ይወስድብሻል። ምን ይልብሻል? ምንም የምታውቂው ነገር የለም። ይወሰዳል፣ ስልክሽ ይቀማል። ፖሊስ ጣቢያ ከገባሽ በኋላ ሜቢ አስደውሎሽ ራሳቸው እንትን ሊያስወጡሽ ከፈለጉ ራሳቸው እንትን ካላሉሽ በስተቀር ምንም ስልክ ላይ ይወሰድብሽ። ሁሉ ነገር ነው የሚወሰድብሽ። ጃኬት ራሱ ካረግሽ ጃኬትሽ ይወሰዳል። አይደለም ስልክ ይቅርና እኔማ የት እንዳሉ ለመናገር እኮ ነው። ስልክ ካላቸው ደውለው ምንም የምናውቀው ነገር የለም። የት እንዳሉ ምንም የምናውቀው ነገር የለም። የሀገሩ መንግስት ተኝቶ አያድርም ለእኛ ማለት ነው። ሁሌ ነው አዳዲስ መረጃ እየወጣ ያለው ማለት ነው። ምን አድርጋችሁ ነው ስደተኛ? ምንም የሚያደርገው ነገር የለም። ምንም የፈጠር ነው ምንም የተፈጠረ ነገር የለም። እኛ ምንም የምናደርገው ነገር የለም። እኛ የመጣ ነው እዚህ ሀገር ከዚህ ሀገር ለመውጣት ነው፣ በቃ ለመሻገር ነው። እኛ ምንም የምናደርገው ነገር የለም። ወላ ምንሰራው ስራ የለም። ወላ ምንም እናንተ የምንለው ከቤተሰብ እያስላክ ነው የምንኖረው። እሺ ግን ማለት ነው አሁን ምናልባት ኩላሊታቸውን ሊያወጧቸው ምናምን ይችላሉ ልጆቹን። ማንም አይጠይቃቸው። ወዳኝ ነው ምልሽ የዛሬ አንድ ወር አካባቢ ኩላሊቱና ወጥቶ የተጣለ ዟራ አካባቢ ላይ የተጣለ ሰው አንድ ጓደኞች ነገር እንደዚህ ወጡ እኮ ሰው ተጥሏል አንተ ብሎ ተነግሮኛል። ገባሽ? ምን እንደሚያደርጉን አናውቅም። ህገወጥ ስለሆናችሁ እኮ ነው። አሁን እናንተ ህጋዊ ብትሆኑ መብት የመጠየቅ መብት አላችሁ። ግን ህገወጥ ስለሆናችሁ የሊቢያን መንግስት ራሱ ማንም ሊጠይቁ አይችልም። እንደው እሱማ ልክ ነሽ። ማን ይጠይቋል? ግን በቃ የአውሮፓ ህብረት ጫና ካረገባቸው ወዶ ሲሆን በግድ እንትን ያቆማል ያለውን ነገር። ከዚህ በፊት 2001 ያ ነገር ላይ ተደርጎ ነበርና አሁን ደግሞ የከፋ ነው፣ ያስጠላ ነው። ገባሽ? አምርሮ ነው የተነሱት። ቀን በቀን አዳዲስ መግለጫ የሚወጣው፣ ቀን በቀን አዳዲስ መግለጫ እየወጣ ያለው። እሺ እኛ አሁን ምን እናድርግ? የት እንሂድ? እኛ ቪዲዮ እንሰራለን። እኛ ሚዲያው ላይ ድምፅ እንሆናለን። ቪዲዮ እንሰራለን በቻልነው ቋንቋ፣ በአረብኛም፣ በእንግሊዝኛም፣ በአማርኛም ቪዲዮ እንሰራለን። ድምፅ እንሆናችኋለን። በተረፈ ግን ከኛ በላይ ደግሞ ፈጣሪ ይድረስላችሁ። አይዟችሁ፣ ያልፋል። ይህን ለማለት ነው። በቃ በድምችው አቅም ሰፖርት አድርጉን። በቃ ይህ እንደዚህ ሰፖርት እንድታደርጉ ነው የምንፈልገው። ድምፅ እንሆናለን። አይዟችሁ። እሺ ወንድሞቻችን፣ ፈጣሪ ይጠብቃችሁ፣ አላህ ይጠብቃችሁ። እሺ ሰላም ሁን። እሺ አይዞን። ያሳዝናል። በእናታችሁ በጣም የሚያሳዝነው። ተጠልፈው የተወሰዱት ምን ላይ ደርሰው ይሆን? መቼም ያለ ጥቅም ምንም ነገር አያደርጉም። ሊገሏቸው አይችሉም። ገደሏቸው፣ ምንም አይጠቀሙም። በቁማቸው ኩላሊታቸው ምናቸውን ሊያወጡባቸው ነው። ሊቢያ በጣም ክፉ ሀገር እኮ ነው። አትሄዱ እንላለን ሁሌ፣ አትሄዱ። ግን የሚሰማን አጣን። እኔ አሁን ስንቴ ነው የምናገረው እዚህ ቤት አትሄዱ። መተው ወንድሜ ሊቢያ ታግቶብኝ ገንዘብ አሰባስቢ፣ እኔ ለሊቢያ አላሰባሰብም አትሄዱ አላልኩም ይላቸዋል። ሄደው ችግር ውስጥ ካልተዘፈቁ በስተቀር አይሰሙም። ሻይሉ ያለንበት ሁኔታ በጣም አስከፊ ሁኔታ ላይ ያለ ነውና የ2007 ታሪክ አለመደገሙን ምንም የምናውቀው ነገር የለም። 2007 ላይ ሁሉ ህዝብ አልቅሷልና ድጋሚም እኛም የሆነ ነገር ሆነን ያ ነገር እንዳይከሰት ለመላው ዓለም ብታስተላልፉልን የሚል መልእክት ነው ያለኝ። ውድ ኢትዮጵያን ኤርትራውያን ባላችሁበት ቦታ ሰላማችሁ ብዝት ይበለን። ትናንት ቪዲዮ ፖስቼ ነበር፣ ቫይራል አልወጣም። ዘፈን ቢሆን ቫይራል ይወጣ ነበር። እኛ ስደተኞች ነን፣ ሊቢያን ያለ ነው። ሊቢያ ያለ ስደተኛ ደግሞ እየተጨቆነ ነው ያለው። እኛ ምንም ነገር ገንዘብ እርዱን አይደለም እያልን ያለ ነው። እየታገተን ፖሊስ እያሰረን ያለውና እባካችሁ ድምጹን ነው እያልን ያለ ነው። ይሄ ሁሉ የምታየው ስደተኛ ነው። ብዙ ስደተኛ አለ፣ እየተጨቆነ ያለ። የታሰሩትም የት እንዳሉ የት እንደገቡ ምንም የምናውቀው ነገር የለምና እባካችሁ ድረሱልን። ድምጹኑ ተባበሩ። ትላልቅ ፎሎወር ያላችሁ ሰዎች አላችሁ፣ በአካውንታችሁ ወይም ኮፒ ሼር ማድረግ ነው። ሌላ ምንም አይጠበቅባችሁ። እባካችሁ ተባበሩ። ወንድሜ እንዳለው የአራዳ ልጆች አሁን ያለው ነገር ሊቢያ ላይ በጣም በቃ አስከፊ ደረጃ ላይ ደርሰናል። የአራዳ ልጆች ከቤት መውጣት አልቻልንም። ማርያምን ነው የምላችሁ፣ በጣም እየጨቆንን ነው። በዛ ላይ የአራዳ ልጆች ተባበሩን። በቃ ባለው ነገር ያ ፖስት እያረጋችሁ ኮፒ ሊንክ ሪፖስት። የአራዳ ልጆች በቃ ያለው ነገር በጣም አስከፊ ደረጃ ደርሰናል። የአራዳ ልጆች እና ከአቅማችን በላይ ስለሆነ ነው እንደዚህ ሚዲያ ላይ ወጥተን የምንናገረው። እና አራዳ ልጆች በቃ በቻላችሁት አቅም ፌመስ ቲክቶከሮች ያላችሁ እንዳለ ማለት ነው ሪፖስት በቃ እያደረጋችሁ ተባበሩን። የአራዳ ልጆች እናንተ መዛች ጋር ቪዲዮ እየሰራችሁ ምናምን ፖስቱልን። የአራዳ ልጆች ደገፍ አድርጉን። እኛ በጣም እዚች ጋር አስከፊ ደረጃ ብቻ
ውድ የሀገሬ ልጆች እንዴት ናችሁ? ሊቢያ ላይ እየተደረገብን ያለው ነገር የሌለ ጨቆና ነው። ማርያምን የምሬን ነው። እና ኤርትራኖች እንደውም እንግሊዝ ላይ ሰልፍ ወጥቷል። እነሱን ሰላማቸው ይብዛ። ማርያምን ሌላው ሳበሻ ምናምን ኤርትራ ብቻ ነው ድምጽ ሰልፍ ምናምን የሚወጣው። ሌሎቹ ኮፒ ሊንክ፣ ሼር ፕሮፋይላችሁን ቲክቶክ ላይ ምናምን በመቀየር ተባበሩን። በማርያም የምሬን ነው። የሌለ እዚህ የሚደረገው ነገር የሌለ ጨቆና ብቻ ነው። ማዘርትሙት እስር ቤት ነው ምናምን፣ ምግብ የለ ምናምን የሌለ ነው። በቃ ከባድ ነው። ብር ምናምን እኮ እየጠየቀን አይደለም ያለ ነው። በቃ አግዙን። በቃ በምችሉ ስልኩ እኮ እጃችሁ ላይ አይደል ያለው። ቀላል እኮ ነው። ለሌላ ነገር ቢሆን እኮ ስንት ነገር እናደርጋለን። ኧረ ተው አንጨካከን። ያራዳል። ያው ወንድሞቻችን እንዳሉት ነው። እስከሆነም ዋጥ አድርገን ነው ብዙ ስቃይ አልፈናል። እስከሆነ የሚከፈለው መስዋዕትነት ለአውሮፓ ይገባት ነበር፣ ግን አሁን ደግሞ ከምንችለው በላይ ነው እና በቃ የኢትዮጵያ ሕዝብ በቻላችሁት መጠን ተባበሩ። ሰላም ሰላም የኢትዮጵያ ሕዝቦች። አሁን ውድና የተከበራችሁ የሙቤ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ብያለሁኝ። እንግዲህ ይህንን ቪዲዮ ውስጥ ተከታተሉ። የሁላችንም ግዴታ ስለሆነ ግዴታችንን መወጣት አለብን። ግዴታችንን እንወጣ። ያው ቪዲዮውን የቀረጽኩት ለሌላ ነበረ፣ ግን ድምፁን አጥፍቼ እኔ ነኝ ድምፅ እየጨመርኩበት ያለሁት። ቪዲዮ ለመቅረጽ አልመቻኝ ብሎ ነው ማለት ነው። የሁላችንም ግዴታ ነው ይሄ። ሁላችንም ድምፅ ልንሆንበት ልንጮህበት የሚገባ ጉዳይ ነው፣ የሊቢያ በረሃ ጉዳይ። እንግዲህ እንዳለመታደል ሆኖ እኛ ኢትዮጵያውያኖች በሳዑዲ አረቢያም በሊቢያም በየትኛውም ሀገር ላይ እንደ ቅጠል የምንረግፈው እኛ የኢትዮጵያ ልጆች ነን። እንደምታውቁት እንግዲህ ሰሞኑን እኔም በቻልኩት መጠን እያስተላለፍኩት ያለሁት መረጃ አለ በሙቤ ቻናል ላይ። ይህንን ነገር ሳስተላልፍ ምናልባት ቻናሌም ሊዘጋ ይችላል። እንግዲህ ምክንያቱም እንደዚህ አይነት ነገሮች የትኛውም ቻናል ላይ ይሄ ፖለቲካ እያሉ እና አብይ አህመድ ህዝባቸውን መጠበቅና ህዝባቸውን ሰላም ማስከበር የማይችሉት አንዳንድ ነገሮችን በምንለቅባቸው ሰዓት እነዛ ቻናሎች እንግዲህ ሪሙቭ እየተደረጉ ነው ያሉት። ሪሙቭ ይደረግ ብዬ ያወስኝበት ነው ማለት ነው። ይሄ ነገር እንዳይሆን ግን ላይክ ቢደረግና ሸር ቢደረግ ልንታደገው እንችላለን። የማንኛቸውንም እንደዚህ ድምጽ የሚሰራባቸው ሚዲያዎችን ማለት ነው፣ የኔም ብቻ ማለት አይደለም። በሊቢያ በረሃ ላይ ያሉ ወንድሞቻችን ታስታውሱ ከሆነ 2007 ላይ እንደዚህ በጣም በርካታ በመቶ ሺህ የሚቆጠሩ ንጹህ ኢትዮጵያዊ ወጣቶች እንዲህ ቅጠል ረግፈውበት የቀሩት የሊቢያ አፈር ማዳበሪያ ሆነው የቀሩ የእኛ ወንድሞችና እህቶች ናቸው። ዘንድሮም እንግዲህ ያው ያለምንም ነገር ያለምንም ወንጀል ያለምንም ምክንያት ወንድሞቻችን እህቶቻችን እስር ቤት እየታፈሱ እየተወሰዱ ነው። ቪዲዮ ላይ እንደሰማችሁት እንግዲህ እንኳን ስልክ ቀርቶ ደህና ልብስና ደህና ጃኬት የለበሰ ሁሉ ይቀማል። ማንኛውም ሰው ከታክሲ ላይ እየሄደ ያለ ሰው ካገኘህ የፈለገውን የማድረግ መብት አለው። የመዝረፍም የመደብደብም አልፎ ተርፎም ደግሞ ኩላሊታቸውን ከነነፍሳቸው እያወጡ እየወሰዱ እዛ ጋር ኩላሊታቸው ወጥቶ ህይወታቸው ያላለፈ ወንድሞቻችን እህቶቻችን እባካችሁ ጨርሱን እያሏቸው እንኳ ከነ ህይወታቸው ኩላሊታቸውን ብቻ እያወጡ የሚጠቅማቸውን የሰውነት አካል እያወጡ እየወሰዱ ነፍሳቸው ሳትወጣ ጥለዋቸው እየሄዱ ስቃያቸው እየበረከተና እየበረታ እየመጣ ስለሆነ ሁላችሁም ድምጽ ሁኑን፣ ድምጻችሁን አሰሙልን፣ ድምጻችን ይሰማልን፣ የዓለም ሚዲያ ይዘግብልን፣ ዓለም ጫና ያድርግልንና ቢያንስ እንኳ እዛው ሀገራችን ላይ ሄደን በምንሞትበት እንሙት እያሉ ነው። አካላችን ሳይቆራረጥ አካላችን ተቆርጦ ሳይወጣ አይናችን እያየው የሰውነት አካላችን ተቆርጦ ሲወጣ ስናየው ውስጣችን ከመድማቱን ባሻገር ነፍሳችንን እንኳ አጥፎ ጨርሱን ስንላቸው ዝም ብለው የሚፈልጉትን አካላችንን ብቻ ቆርሰው ነው የሚወስዱት። ይሄ ማለት ደግሞ የሰው ልጅ ላይ ሊፈጸም የማይችል እና ሊፈጸም የማይገባው ተግባር ነው። ስለዚህ ሁላችሁም ድምጻችሁን አሰሙልንና እኛ ወደ ሀገራችን እንመለስ እያሉ ነው ያሉት። እዛ ቦታ ላይ ምንድን ተደርጎ ነው? ምን አድርገው ነው? ጥፋታቸው ምንድን ነው ከተባለ ምንም ጥፋት የለባቸውም። ስለዚህ የሌላ ሀገር እንግዲህ ተጽዕኖ ፈጣሪ ሀገራቶች ድምጻችንን በአንድ አሰምተን ድምጻችን ከተሰማ ለወንድሞቻችን ለእህቶቻችን ምናልባት በዛው ባሉበት ሁኔታ ላይ ህይወታቸው እንዳያልፍ ዋስትና ሊሰጣቸው የሚችል አካል ሊኖር ስለሚችል ሁላችንም በምንችለው አቅም በምንችለው መጠን የምንችለውን እናድርግ ለማለት ነው። ሁላችንም ግዴታ አለብን። የእኛ ወንድሞች አክስት ያጎት ልጆች እንዲሁም ደግሞ ደም የሀገር ልጅ ነው እየሄደ ያለው እዛ ጋር የሊቢያ በረሃን ያንን ጨውና ያንን ውሃ አልፈው ከሄዱ በኋላ እዛ በረሃ ላይ ደግሞ ያለምንም ምክንያት በታክሲ እየዞሩ እያፈሱ እየወሰዱ አካላቸውን እየቆራረጡ
የሚፈልጉትን ብቻ እያወጡ ሌላውን ጥላዋቸው እየሄዱ ስለሆነ ይህ ደግሞ ቪዲዮ ላይ እንደሰማችሁት አንድ ወንድማችንን ወስደው ኩላሊቱን ብቻ ኦተው እንደጣሉት ነግረውናል። አሁን የሚወስዷቸውንም የት እንደሚወስዷቸው አናቅም፣ አይነግሩንም። እየወሰዱ ብቻ ማጠራቀም ነው፣ የሚጠራቀሙበትን ቦታ እኛ አናቅም፣ አይነገረንም ነው ያሉት። እጅግ በጣም ያሳዝናል። እንዲሁም ደግሞ በሳውዲ አረቢያ ላይ ምንድነው በየመን ሲመጡ ወንድሞቻችን ብዙ ወንድሞቻችን አጥተናል። በዚህ ሳምንት እንኳ ከ200 በላይ ኢትዮጵያውያኖችን አጥተናል። ከዛም ውስጥ ደግሞ ህይወታቸው አልፎ አስክሬናቸው እዛው ድንበር ላይ መቀበር ሲችል ከድንበር እየሰበሰቡ እያመጡ አንድ ቦታ ላይ ልክ ሀገር መንግስት እንዳላት ሀገር ሁሉ ኤምባሲ ነን ያሉ የኤምባሲ ተወካዮች ነን መንግስት ወክሎን ያስቀመጠን ያሉ ግለሰቦች አስክሬንን እየሰበሰቡ ኮንቴነር ውስጥ እያጠራቀሙ ያለምንም የሬሳ ማድረጊያ መርፌ ወንድሞቻችን እህቶቻችን ሸተው እዛ አካባቢው ላይ ማንንም ሰው ማስጠጋት አይችልም የአስክሬኑ ሽታ። ነገር ግን አንድን አስክሬን ለማውጣት ከ2000 እስከ 3000 ሪያል ድረስ እየጠየቁ ስለሆነ ያንን ሪያል ያልከፈለ ሰው አስክሬን ወስዶ መቅበር አይችልም የሚል ህግ አውጥተው እንግዲህ ትናንትም ሰምታችኋል፣ ቪዲዮ ላይ ለቅቄላችኋለሁ። ከዛው ከአንደበታቸው ከራሳቸው አንደበት ነው። እኔ ፈልስፌ ወይም ደግሞ እኔ ራሴ ያመጣሁት ነገር አይደለም። የሚያሳዝነው ነገር ግን አስክሬናችንም ደግሞ ብሔር ተሰጥቶታል። አስክሬናችን ብሔር ተሰጥቶት በብሔር ነው የተከፈለ የሚቀበረው። አንድ አማራ ልጅ አስክሬን 2000 እስከ 3000 ሪያል ድረስ ይከፈላል። በኢትዮጵያ ከ120 ሺህ እስከ 150 ሺህ ብር ድረስ ማለት ነው። 3000 ሪያል ማለት በኢትዮጵያ አሁን ላይ ከ120 እስከ 150 ሺህ ብር ድረስ ይመነዘራል ማለት ነው። በቀላሉ 100 ሺህ ብር ብላችሁ የያዙት ይሄ ብር እየተከፈለ ግን አንድ አማራ ልጅ የተከፈለበትን አንድ የኦሮሞ ልጅ ወጥቶ በነፃ ይቀበርበታል ማለት ነው። አፈር ተከልክለን አፈርም ለመቅመስ ብር ከፍለን ነው። እጅግ በጣም ያሳዝናል። እጅግ በጣም ልብ ይሰብራል። እንደኛ ክፋትና እንደኛ ኃጢአት እንደኛ በደል ብዙ ነገር ይገባን ነበረ። ግን ፈጣሪ ቸርና መሀሪ ጌታ ስለሆነ ሁላችንንም አንድ ጊዜ በእሳት አዝንቦ አልጨረሰንም። ግን ቀን በቀን በደላችን እያበዛ መከራችንን እያበዛው ነው የመጣው። ስለዚህ ሁላችንም በየእምነታችን የምንችለውን ያህል አቅማችን ተጠቅመን ጸሎትና ዱዓ ልናደርግ ይገባል። ሀገራችን ሰላም እንድትሆን የሀገራችን ሕዝብ በዚህ አይነት ሁኔታ ጭካኔና አረመኔነት ከየት እንዲያመጣ ባላቅም ግን እጅግ በጣም ያማል፣ እጅግ በጣም ይዘገንናል። የሰው ልጅ ከሞተ በኋላ የሚቀምሰው አፈር ነው፣ የሚለብሰው አፈር ነው። አሁን እኛ ያለንበት ጊዜ ግን አፈር ለመቅመስና አፈር ለመብላትም ክፈሉ እየተባልን ነው። ስለዚህ ያማል፣ ይሰቀጥጣል። በየመን ላይ እንደዚህ እየተደረገ ነው። በሊቢያ ላይ ደግሞ ወንድሞቻችን ሳይሞቱ ከነ ህይወታቸው ሰውነታቸው እየተጎለጎለ እየወጣ ለሚፈልጉት ጥቅም እየዋሉ ስለሆነ እባካችሁ አንደኛ ከኢትዮጵያ የምትመጡ እህቶቻችን ወንድሞቻችን እዛው ሀገራችሁ ላይ እርግጥ ሀገራችንም ላይ ሰላም እንደሌለ በሰላም ወጥታችሁ እንደማትገቡ አውቃለሁ። መፍረድ አይደለም ለምን ትመጣላችሁ ብዬ ማለት አይደለም። ነገር ግን ሞትም መኖርም በሀገር ላይ ያምራልና እዛው ሀገራችሁ ላይ ከሞታችሁም ከሟቾቹ ሁናችሁ ከኖራችሁም ደግሞ ከኗሪዎቹ ሁናችሁ እዛው ሁናችሁ የመኖር ወይም ደግሞ የመሞት እድላችሁን ብትጠባበቁ የተሻለ ነው ብዬ ነው የማስበው። ምክንያቱም ሀገራችን ላይ በከባድ ሁኔታ ህዝቡ እያለቀ ስለሆነ ከታች በጦርነት ከላይ በድሮን ዋጋ እየከፈለ ስለሆነ ያለው ህዝቡ ለምን ከሀገር ትወጣላችሁ ብዬ አልልም። አብዛኛው ወጣት ከሀገር የሚወጣው ህዝቡ ያለበትን መከራና ስቃይ ስለሚያይ ከሞት ለመዳን ሽሽት ነው አብዛኛው። ነገር ግን ከሞት ወደ ሞት ነው እየሄዱ ያሉት ወንድሞቻችን እና እባካችሁ በቻላችሁት አቅም ወንድሞቻችሁን በዛው ባሉበት ሀገራቸው ላይ እንዲኖሩ ሀገራቸው ላይ እንዲቆዩ ቤተሰቦቻቸው ጋር እንዲቆዩ ቢያንስ ቢሞቱ እንኳ እዛው ሀገራቸው ላይ የሀገራቸው አሞራ ይብላቸው የሚለውን ነገር በማሰብ እዛው በሀገራቸው ላይ እንዲኖሩ አድርጓቸው። ወንድሞቻችሁ እህቶቻችሁ
የበረሃ መንገድ ሀሳብ ካላቸው ተው በሏቸውና እንደዚህ አይነት ነገሮችን አሳዩቸው፣ ላኩላቸው። እዛ ሞትን ሸሽተው ወደ ሌላ ሀገር ቢሄዱም እዛ የከፋ ሞት እንዳለ ንገሯቸው፣ አስረዷቸው። ዝም ብላችሁ ብቻ ተነሱ ሂዱ እንከፍላለን ግቡ እያላችሁ አታስገቧቸው፣ አታስተያዩቸው፣ እረፉ በሏቸው ለማለት ነው። የዛሬው ፕሮግራም ይህን ይመስል ነበረ። የሙቤሸጋ ዩቲዩብን ትከታተሉ፣ ላይክ እና ሸር ሰብስክራይብ ማድረጋችሁን አትርሱ። ሰላምና ፍቅር ለሀገራችን፣ ሀገራችንን ሰላም ያድርግልን፣ ህዝቦቿን ይጠብቅልን። በየበረሃው በየስቃዩ በየመከራው ውስጥ ያላችሁ ፈጣሪ ይድረስላችሁ። መልካም ጊዜ